እፎይ ስላገኘሁ ደስ ብሎኛል። ክርስቲያን ሁላችሁም ሰላም ብያለሁ። ዜል ቀጥሎ። እሺ ኦኬ። እሺ ቃል ትባላለች። አይን ከተመቸሽ ሰላም ማለት ትችላለሽ ወይም ትችላለህ። ኦኬ እሺ እሺ፣ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ያው መግቢያ ላይ እንደተናገርኩት የዛሬው ርዕሳችን እስልምና አንድ ሰው ቢወጣ ምንድን ነው ፍርዱ የሚፈረደው ወይም ደግሞ ሁክሙ ምንድን ነው የሚለውን ነገር የምንነጋገር ይሆናል ማለት ነው። ከእስልምና አንድ ሰው ቢወጣ ለምሳሌ ከእስልምና ወጥቶ ክርስቲያን የሚሆን ሊኖር ይችላል፣ ወይም ደግሞ ሌላ ሃይማኖት የሚከተል ሊሆን ይችላል። ከእስልምና ወጥቶ ማለት ነው። ከእስልምና ወጥቶ ደግሞ ሃይማኖት የለሽ ወይም ደግሞ አምላክ የለም አላህ የለም ብሎ የሚያምን ሊሆን ይችላል። እነዚህ ሰዎች በእስልምና ምንድን ነው ፍርዳቸው፣ ምንድን ነው የሚደረጉት የሚለውን ነገር የዛሬው ቶፒካችን አድርገን እንቀጥላለን ማለት ነው። እስልምና ለሰዎች ነፃነት አለው ወይ ከሚለው ጋርም በጣም ስለሚያዝ ማለት ነው። ሰዎች የመረጡትን ሃይማኖት ተከትለው ወይም ደግሞ በራሳቸው የሚፈልጉትን ራሳቸው የሚያምኑበትን ነገር መከተል ይችላሉ ወይ? ምክንያቱም እስልምና ቀጥታ ምንድነው የሰዎችን ነፃ ፈቃድ የሚነካ ነው፣ ወይም ደግሞ ሰዎች በፈለጉት መንገድ እንዳይሄዱ የሚከለክል ሃይማኖት ነው። በተለይም ደግሞ በዚህ በሃይማኖት ረገድ ከመጣን ማለት ነው አንድ ሰው በፍጹም ከእስልምና መውጣት አይችልም። በፍጹም ከእስልምና መውጣት አይችልም። ከእስልምና ከወጣ ቀጥታ ይገደላል። ከእስልምና ከወጣ ይገደላል። ከእስልምና መውጣት ወንጀል ነው። እንደ እስልምና አስተምሮ ከሆነ እንደ ኡስታዞቻቸው በተለይ ከእስልምና መውጣት ወንጀል ነው ብለው ይናገራሉ። አንድ ሰው የፈለገውን ነገር ለምሳሌ የሚከተል ከሆነ ሌላው ላይ ምንም አደጋ ሊያደርስ የማይችል ከሆነ የሌላውን ሰብአዊ መብት ወይም ደግሞ ዲሞክራሲያዊ መብት ሊነካ የማይችል ከሆነ የፈለገውን ነገር መከተል መብት አለው። የፈለገውን የማምለክ መብት አለው። የፈለገውን ማለት ነው። ድንጋይ ቢያመልክ መብቱ ነው። ለምን? የሰውን መብት እስካልነካ ድረስ ማለት ነው። ወንጀል የሚባለው በመጀመሪያ ደረጃ የሰዎችን መብት በቀጥታ የሚነካ ከሆነ ነው። ለምሳሌ አሁን ሰው መግደል ወንጀል ነው። ለምን? የሰውን ሕይወት ስላጠፋ፣ የሰውን ሰብአዊ መብት ስለነካ ማለት ነው። ለምን? ሰዎችን ቀጥታ ሄዶ የሚጎዳ ስለሆነ፣ ሰው ላይ ሌሎች ሰዎች ላይ ተጽዕኖ የሚፈጥር ስለሆነ። መስረቅ ወንጀል ነው። ለምን? የሌሎችን መብት ይነካል። አንተ አገኛለሁ ብለህ የሌሎችን እቃ ስትሰርቅ ወይም ደግሞ ሌሎች የሚጠቀሙበትን ሌሎች የሚገለገሉበትን ለህይወታቸው የሚያስፈልገው ነገር ስትወስድባቸው እነሱን በተቃራኒው እየጎዳቸው ነው እና ያ ነገር ወንጀል ነው። ያ ወንጀል ነው። ለምን? የሰዎችን መብት ስለሚነካ ማለት ነው። ነገር ግን አንድ ሰው የመረጠውን ነገር ቢያመልክ፣ ለምሳሌ አሁን እኔ ወይ አንድ አካል ለምሳሌ የፈለገውን ነገር ቢያመልክ፣ ለምሳሌ አሁን አንዱ ተነስቶ ጨረቃን ቢያመልክ ወይም ፀሐይን ቢያመልክ እኔ ላይ ምንም የሚያመጣብኝ ነገር የለም፣ ተጽዕኖ የለም። የኔን ሰብአዊ መብት አልነካ። ለምን? እሱም የሚያምንበትን የሚፈልገውን ነገር ነው የተከተለው። ማንም ላይ ምንም አይነት አደጋ አይፈጥርም ወይም ደግሞ አያደርግም። ነገር ግን በእስልምና ይሄ ነገር አይቻልም። ሰዎች ከእስልምና በፍጹም መውጣት አይችሉም። ሰዎች ከእስልምና መውጣት አይችሉም። ከእስልምና ከወጡ ቀጥታ ግድያ ይጠብቃቸዋል። ቀጥታ ግድያ ይጠብቃቸዋል። እንትን የሚሏቸው 2-3 ክራይቴሪያዎች ይኖራሉ የሚያስቀምጧቸው ሙስሊሞች። የገንዘብ ችግር ከሆነ ይረዳል። ጥርጣሬ ወይም ደግሞ ያለመረዳት ችግር ከሆነ በሊቃውንቶች እንዲረዳ ወይም ደግሞ እንዲብራራለት ይደረጋል። ግራ የገባው ነገር ካለ ስለ እስልምና ብለው ያምናሉ። ነገር ግን ይሄ ሁሉ ተደርጎለት አይ እኔ እስልምና አልተስማማኝም አልተመቸኝም ብሎ ቢወጣ የሚጠብቀው ግድያ ነው የሚል እምነት አለ። ስለዚህ በዚህ መሰረት የምንነጋገር ይሆናል ማለት ነው። አንዳንድ ክርስቲያኖች አሉ ስለ እስልምናም ሆነ ስለ ክርስትና ምንም ነገር ሳያውቁ ዝም ብለው ሚዲያ ላይ ወጥተው የሚለፈልፉ የሚናገሩ አሉ። እንዲያው እንደዚህ አይነት ክርስቲያኖች እዚህ መጥተው ቢማሩ ወይም ደግሞ ቢያነቡ የተሻለ ይሆናል ማለት ነው። መጀመሪያ ወይ የራሱን ሃይማኖት አያውቅም ወይም ደግሞ የሌላው አስተምሮ ምን እንደሚል አያውቅም፣ አይገነዘብም። ነገር ግን ከፍራቻና ሰዎች ምን ይሉኛል የሚለውን ነገር ከመውሰድ አንጻር ወይም ደግሞ ከሌሎች እምነት ተከታዮች ክብርን ከመፈለግ አንጻር ኢቭን እነሱ የሚያምኑትን ነገር እንኳን አይ እነሱ እኮ እንደዚህ አያምኑም ብለው
የሚያሽቃብጡ የሚያሸረግዱ አንዳንድ ግለሰቦች እንዳሉ እናውቃለን። እነሱ ራሱ እነዚህ ሙስሊሞቹ ራሱ አድሚት የሚያደርጉትን ወይም ደግሞ አይ ልክ ነው ብለው የሚቀበሉትን ኖ በፍጹም ሙስሊሞች እንደዚህ አያደርጉም እንደዚህ አይሉም የሚሉ አሽቃባጭ የሚያለቀልቁ አንዳንድ ግለሰቦች አሉ። ከዚህ ጋር በተለይ ደግሞ ከሰሞኑ ጉዳይ ጋር በተያያዘ ማለት ነው። ይህንንም አክለን ነካ እናደርገዋለን። ሙስሊሞች ካሉ መግባት ይችላሉ። እፎይ ሰላም ብለናል። እንኳን ደህና መጣ ካለህ ሰላም በለን። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ያ ከእስልምና መውጣት ይቻላል ወይ? መግባት እንጂ መውጣት የለም ብለዋል። ደግሞ ፖለቲካ ታስወሩኝ፣ እረፉ። ኤኔስ ትገባላችሁ እንጂ ወደ እስልምና መውጣት ግን አችልም። እና በተለይ ቤት ራሱ መሆን ይቻላል ማለት ኦልሬዲ አልገባህም እንበል፣ ከሙስሊም አልወጣህም እንበል፣ ኤቲስ ባይ ዲፎልት ኤቲስ ብትሆን ከሌላ እንደው ብትሆን ይፈቀድላል? አይቻልም እኮ። መውጣት አንድ ነገር ነው። ከሌላ እምነትም ኤቲስ መሆን አችልም፣ ቀጥታ ያስገድላል። እኔ በጣም የሚገርመኝ አሁን ላይ የቲክቶክ የዋብያ ውስታዞች ህብረታቸው ከኤቲስት ጋር ነው። መልካም ሶሻል ላይፍ ከማንኛውም ጋር ማሳለፍ ይቻላል። በአስተምሮ ጉዳይ ከሆነ ግን ህብረታቸው ሶፈ፣ ምክንያቱም ሰሃቦቻቸውን ነቢያቸውን አይከተሉም ማለት ነው። አሊ እንኳን በሰዓት ነው ሰብስቦ ያቃጠላቸው ኤቲስቶችን፣ ሰብስቦ በሰዓት ነው ያነደዳቸው ማለት ነው። እንደ ጠዋት ነው ያበራቸው። አሊ እንደዛ ካደረገ የመሐመድ ግቡና እፎይ ላይ ዛሬ አይደለም አሁን መናገረውን ተውና ከአመት በፊት እኔ የሰራሁት ቪዲዮ የሚሆን እኔ የተናገርኩትን ውሸት ምትሉ ካላችሁ ቻሌንጅ አድርጉኝ፣ የትኛውም ሁኔታ ማለት ነው። እና ግቡ፣ ደስ ይለናል ማለት ነው። ውሸት እኔ ላይ ካመጣችሁ እንደውም እኔ ማዋረድ ትፈልጉ የለን ቻሌንጅ ጠርቻችኋለሁ። ዛሬ ቪዲዮ ሰርቻለሁ። እንደውም ቅድም ኡስታዙን ጥሪ አቅርቤለታለሁኝ ለሰሞኑም ምንድን ነው ያልሽኝ? ደህና ነኝ። እንዴት ናችሁ? አለ ነው ይመስገነው። ዋብያ ነበርሽ አባሽ ነበርሽ? ይመስገነው። ዋብያ ነበርሽ አባሽ ነበርሽ በፊት? አይ ስለሱ ኖርማል ሙስሊም አውቃለሁ። ዋብያ እና ሙስሊም ምንድነው? ግን እኔ ኖርማል ነበርኩኝ። ቁርአን እቀራለሁ፣ እማራለሁ፣ አለቀ። እዛ መስጊድ መሄድ፣ ከዛ ውጭ ምንም የለም። አሁን እኮ ልዩነቱም አሁን ነው ግልጽ እየሆነ የመጣው እንጂ
በፊት እኮ አይታወቅም፣ ብዙ የሚታወቅ ነገር የለም። አሁን ግን ብዙ ጊዜ አሁን ነው እንደዚህ ልዩነት በደንብ እንዳለ ያስታወቀው አሁን ላይ ነው እንጂ በፊት ልዩነት የለም። ሸፋፍነው ነበረ እንትን የሚሉት ያው አሁን እየጠራ ይመስለኛል የተወሰነ። አይ ቲንክ ብዙ ነገሮች አሁን እየተቀየሩ ነው። መጅሊስ የምንለይ የሚል እንቅስቃሴ ጀምረዋል። መጅሊስ ወደ መለየት የማሰብ ኤንስ ትምህርት እየተማርሽ ነው? አይ ቲንክ መምህር መድቤልሻለሁ ይመስለኛል። እየተማርኩ ነው። በደንብ ተማሪ። ጥያቄ ሲኖሩሽ መምህር ሰነቀ እየተከታተል ነው። ያው ማታ እኛ ከተኛም በኋላ ነው የሚገቡት። ቪዲዮውን እየተከታተልኩ ነው። እዛ ነው የሚገቡት። ከመሸ ነው አሁን ከ10 ሰዓት በኋላ ማለት ነው። አሁን ከመሸ። አይ በደንብ ተከታታይ እዛ ብዙ ያሉ 100 ያላነሱ ልጆች አሉ እዛ። እኔስ በደንብ ተከታታይ፣ በደንብ ተማሪ። ኦራይት እፎይ ቆይ እኔ ምን አጥፍቼ ነው? አንተማ ያንተ ላውራው እንዴ? አይ ይቅር በውስጥ አሁንም የፍቅር ደብዳቤ የመጀመሪያ አፍቃሪ መስል ትልቅ የወረቀት ጽፎ ሲጽፍ ሲደልት እንደዛ ገና ደብዳቤ ልኮ እንደማያውቅ ማለት ነው። እንደዛ ልጽፍልኝ ነው። ውሃ እየጠጣሁ እኮ ነው አንብቤ የጨረስኩት። ይሄንኛውም ሀሳቤን አይገልጽልኝም ሲል ወረቀቱን ሲቀዶ ሲጥል ሌላ ጨርማምቶ ሲጽፍ ይሄንኛውም እዚህ ጋ ይቀረዋል። ቆይ ላስተካክል ሲል መሀሉ ላይ አበባ ሲስል ቆይ በጣም ቴንስ ነበረ ኮፎ ያን ሰሞን በእውነት በጣም ስልችት የሚል ሰሞን ነበር። ያጋጥማል ትንሽ ነገሮች እንትን ይላሉ። ደስ ይላል እኮ እኛ ሁሌም እንትን ስላለ ያው ብታወራው ድራማም ነው የሚመስለው። አክቹዋሊ ግን ያው አልፏል። እንኳን አለፈ። እንዳያልፉት የለም ብዬ ያኔ የግንቦት 20 ነው እሱ አይባልም አሉኝ። መዝሙር አውጡ እናንተ ወደፊት እንኳን አለፈ የሚል ምን ዋሸሁኝ? ተሳደቢ ሰላም ነው። ምን ብዬ ተሳደብኩኝ? እንደና ሁሌ በየቀኑ ስለምናን እየተሳደብክ አይደለም እንዴ? ኦኬ ለምሳሌ እስልምና አራጅ ነው ብለህ ታስተምራለህ። ቁርአናችን ላይ አንድም ቦታ አራጅ እረዱ ብለው የሚያስተምር ቦታ የለም። አንተ ግን ትዋሻለህ፣ የማያውቁትን ታታልላለህ። ከእስልምና ወጣ ሰው ይታረዳል አይታረድም? አንድ ሰው አይታረድም። ብዙ ሰው ነው የሚታረደው። እስልምና ማለት ሰላም እምነት ነው። ሰላም ማለት ነው። እሺ ችግር የለውም። ከእስልምና ወጣ ሰውስ? ከእስልምና ቢወጣ ሰው በሸሪዓ ብትተዳደር ቢሆን ሀገሪቷ ይታረዳል አይታረድም? ስለወጣ ብቻ አይታረድም። ምክንያት አለው። አሁን ስለወጣ ብቻ ቃልነች አሁን ወጥቻለሁ ያለች አሁን አትታረድም። በኛ ትታረዳለች። ሸሪዓ ላይ ቢሆን ትታረዳለች። ሳውዲዎች መውጣት ይችላሉ ከእስልምና? በሸሪዓ የምትደራደረው ሳውዲ አርብ ለምን እንደሚታረዱ ሱረቱል ካህፍን አንብብ። የፈለገ ሰው ይመን፣ የፈለገ ሰው ይክፈር፣ ለራሱ የስራውን ያገኛል። የፈለገ እንትን ይበል ይከፍራል። ከዛ በኋላ ግን ይታረዳታል። ማንኛውም ሰው ከእስልምና የወጣ ይታረድ የሚል ምሰጥስ መስረጃ አንድ አይደለም 100 ልስጥ። እኔ እኮ እከታተላለሁ ብዙ ጊዜ
ስትዋሽ ብዙ ይቻል። እሺ እኔ ማስረጃ ልስጥ። ክርስቲያን ክፈትልን። ክርስቲያን ሐዲሱ ምንድን ነው የሚለው? 2 አይደለም 100 እሰጥሃለሁ አልኩህ። እኔ ማስረጃ 100 እሰጥሃለሁ። ምንም አልረዳህም። ጀማን እንትን የሚያደርግ ነው። ዝም ብሎ አይታረድም። ና ከፍ አድርገው። ሐዲሱ ላይ ጀማን ስለበተነ ነው የሚል ስጠኝና እኔ ንጽጽር አሁን ላቁም። ጀማን መበተን ሌላ ነው። ሁለተኛ ሌላ መረጃ አለ። እሱ ጀማን መበተን እሱ ምህረት ማያሰጠው እርድ ነው። እሱ ምህረት የሚያሰጥ እርድ አለ። ውችዝ ለ3 ቀን ያህል ተውበት እንዲያደርግ ቃል ለምሳሌ አሁን ከመታረዷ በፊት ምንም አይነት እስልምና ላይ ወጣ እስልምና ስህተት ነው ስላላለች 3 ቀን ያህል ምህረት አላት እንድትመለስ ተውበት እንድታደርግ። አልመለስም ካለ ትታረዳለች። ነገር ግን ከእስልምና ወጥቶ እስልምና ስህተት ነው ያለ ግን ወይንም ደግሞ እስልምናን የተቻ ምህረት አይሰጠውም። 3 ቀን መታገስ የለብም፣ ቀጥታ ይታረዳል። ክፈተዋን ሐዲሱን ስማኝ፣ ተረደኝ። ቁርአን እኮ እኛ እኮ መጀመሪያ ሐዲሱን ክፈተው። የፈለገ ሰው ይመን የፈለገ ሰው ይቀር ይላል። ሐዲሱን ክፈት። ቁርአን ላይ ምን የምሰጣለው ችግር የለውም። ቁርአኑ ላይ ባገኘህበት እንደገል ነው ስለሚናገር ችግር የለውም። አሁን ሐዲሱን ክፈት። ቅድሚያ ጣዖት አምላኪና አዳምጥ። አንተ ለምን ዳኢፍ ሐዲስ የምትሄደው? ዳኢፍ ሐዲስ ነው አንተ ምጠቅሰው ቁርአን ላይ ሐዲስ ነው የምትሄደው። እኔ ለምሳሌ ልንገርህ አሉ ሐዲሶች ዳኢፎች ከቁርአን ጋር የሚጋጩ እነሱን አልቀበላቸው። አሁን ማን ስለ ዳኢፍ ሐዲስ አወራ? ለምን ተረት ታወራለህ? ና ክርስቲያን ከፍ በልና ዳኢፍ ነው ብሏል። ና ከፍ በል አንተ። እዚሁ እናዋርደው፣ ሂሚሌት እናድርገው። ዳኢፍ ነው ብላላ። አንዴ ክፈትልን። 100 በላይ ማስረጃ ሰጠዋለሁ። ሸሪአህን ጨምሬ የትኛውም እንትን አትረዱ የሚል ካለ እኔ እቀጣለሁ ወለ ማለት ነው። እቀጣለሁ። አንብቦ ይኸው ሐዲሱን ፍታልኝ እኮ ችግር የለውም። ፍታልኝ በሐዲስ ይሄን የሚፈታው ሌላ ሐዲስ አለ አልኩ። አንብብ። አሁን ይህንን ትእዛዝ አንብብ። ቅድሚያ አንብብ። ራስህ አይደለም ያመጣው። ማንኛውም ሰው ሃይማኖቱን ከቀየረ ግደለው ይላል። ራስህ እኮ ነው ያመጣው፣ እኔ አላመጣሁም። ማንኛውም ሰው ሃይማኖቱን ከቀየረ ግደለው። ደግሞ ሌላ ሐዲስ አለ። ምክንያት ልፍታለህ። በተግባር ልፍታለህ። በተግባር ልፍታለህ። ሱናን አቢ ዳውድ 43:53 ክፈትልኝ። ሰዎች ሲቀየሩ ምን እንደሚደረጉ ላሳየህ። አንተም ዛ ተመሳሳይ አምጥተህ ትፈታልኛለህ። ማን ጋር እንደገባህ አታውቅም። ባይዞ ከእስልምና የወጣ ይገደል የሚለው በሁሉም ዘንድ የታመነ እና ምንም ክርክር የሌለበት ነው። እዚህ ቲክቶክ ላይ ካሉት ቀጣፊ ውስታዞች በቀር። ኦኬ መጨረሻ አካባቢ ያለውን አንድ አንብበው። 56 ነው ያልኩህ። 43:56 አቢ ዳውድ አይ ቲንክ አይደለም መሰለኝ። ቆይ 43:56 እኔ ነው የማውቀው፣ አንተ ነው የምታውቀው አይደለም ይለኛል። 43:50 ማውቀውን አዲስማ ሰምተኛ አንተ ነው እንዳልከው። ቆይ ማይካስ አንተ እንዳልከው ያልተገደሉ ወጥተው ማስረጃ ታመጣለህ። ንጽጽር አቆማለሁ። እኔ የተገደሉ እንደዚህ ስላደረጉ ነው የሚል ታመጣለህ ማለት ነው። የራስንማ እዛ ሽንት ቤት ውስጥ አንብበው። በማስረጃ ነው የምናወራው። እዚህ ተረት አለ። ያንተን ጭንቅላት ሳይሆን ነብይ ጊዜ ምን ሲደረጉ እንደነበሩ እኔ ላሳየህ። ሃይማኖት ሲቀይሩ ቀጥታ የሚታረዱት ቀጥታ አንብበው። ሳቦች እንዴት እንደሚያደርጉ ላሳየህ። አቡ ቡርዳ እንደተናገረው ይላል
ኤማን ሁ ተርንድ ባክ ፍሮም ኢስላም ወዝ ብሮቱ አቡ ሙሳ አንድ ከእስልምና የወጣ ሰው ወደ አቡ ሙሳ ተወሰደ ይላል። ሂ ኢንቫይትድ ሂም ቱ ሪፔንት ፎር 20 days ኦር አባውት ሶ ለ20 ቀን አካባቢ ተመልሶ ተውበት እንዲያደርግ ተነገረው። ማኡድ ዘን ኬም ኤንድ ኢንቫይትድ ሂም ቱ ኢምባራስ ኢስላም ከዛ በኋላ ማኡድ መጣና ወደ እስልምና እንዲገባ ወይም ደግሞ እስልምናን መልሶ እንዲቀበል ጋበዘው ይላል። በት ሂ ሪፊውዝድ ነገር ግን አልቀበልም ብሎ ካደ። ሶ ሂ ወዝ ቢሄድድ ከዚያ በኋላ ታረደ። ኦልራይት አሁን ቤኪ አንሳልኝ፣ ማይክን አንሳ፣ ማይክን አንሳው። አትንገረኝ። ይህ ሰው ለምንድን ነው የታረደው? ይህ ሰው ለምንድን ነው የታረደው? ስማ አዲስ ለምንም ይታረድ ቁርአን ውስጥ ካላገኘው ድረስ አልቀበለው። ለምንድን ነው የማልቀበለው ታውቃለህ? አዲስ ከ200 ምናምን ነው የተጻፈ። ቁርአን በላ የፈለገ ሰው ይመን። ጎበዝ። ሐዲስ አይቀበልም። ሐዲስ ቁርአንህ ምን ብለህ ታምናለህ? ደግሞ በነቢዩ በፍጹም እስካላመናችሁ ድረስ ሙስሊም አይደላችሁም ይላል። የነቢይን ትእዛዝ አትቀበልም። ቴንኪው። ስለዚህ ከቁርአን ውስጥ አልከኝ አይደለ? እረዳለሁ። ከቁርአን ጋር የምጋጭ አልቀበልም። የትኛውን ቁርአን? ማን የጻፈውን ቁርአን ልስጥ? እሺ ልንገር። ቁርአን አሁን የፈለገው ሰው ይመን የፈለገው ሰው ይክፈር አለ አይደለም? ቁርአን ምንድን ነው? እሱ ማን ነው? ይሄ ደግሞ ከቁርአን ጋር ተቀራኒ የሚሆን ቁርአን ማን የጻፈውን ልስጥህ? ቁርአን ማን የጻፈውን? ማን የጻፈውን? እኔ ሻዳ ዝላለኝ ማስረጃ ከቁርአን ላይ ማን እንደጻፈውና መቼ እንደተጻፈው ስጠኝና ጋንም ልግባ። ሐዲስ ስለማትቀበል አውል ጎዘር ተዛ እዛን ድረስና ቁርአኑ ጋር ወደ ቁርአኑ እንሂድና ሐዲሱን እንተወው እዚህ ጋር ያለውንና እዛ እንሂድ እስቲ ቁርአኑ ጋር እንስማማ። ማን የጻፈው? መቼ የተጻፈው? ትናንት የተጻፈ ቁርአን ነው? መቼ? ሐዲስን አልቀበልም ማለት ነው። ከቁርአን ተረደኝ። መጀመሪያ ስመኝ። እኔ ሐዲስ እቀበላለሁ፣ ግን ከቁርአን ጋር የሚጋጭ አልቀበልም ነው ያልኩ። ቴንኪው። በቃ ስለዚህ ከቁርአን ጋር ይጋጫል ይሄንኛው ሀሳብ። እናመሰግናለን። አንድ ሐዲስ ሳይሆን የሚጋጨው በትንሹ በጣም ብዙ ሐዲሶችን እንደዚያ ከቡሃሪ ያመጣላለሁ፣ ከሙስሊም ያመጣላለሁ፣ ከሱናን አቢ ዳውድ ያመጣላለሁ፣ ከሱናን አናሳ ያመጣላለሁ። ከቁርአን ጋር ይጋጫል ማለት ነው። ቴንኪው። ስለዚህ ሐዲሳቸው ልብ በሉ ሳሂህ የተባሉት ሐዲሶቻቸው አዳምጥ። አንተ አትቀበለውም። በቃ አንተ አትቀበለውም። ጉድ ተስማማን። ሳሂህ የሆኑ ሐዲሳቶቻቸውም ከምን ጋር ይጋጫሉ ማለት ነው? አልባኒ ውሸት የሆኑ ግጭት የሆኑ የተጭበረበሩትን ነቢዩ ተናግሯል እያለ ያመጣል። ነቢይህ ደግሞ ምን ብሏል? እኔ ያላዘዝኩትን እኔ ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። የአንተ ምርጡ የሐዲስ እንትን ግሬድ ሰጪ አልባኒ ገሃነም ነው ማለት ነው። በነቢይህ ላይ ቀጥፏል። ቁርአን ማይለውን ከቁርአን ጋር አመሳስሎ ልክ ሳሂህ እንደሆነ አድርጎ ነቢይህ እንዳዘዝ አድርጎ አስቀምጦታል ማለት ነው። እናመሰግናለን። ስለዚህ ተራኪዎቹ በሞላ እነ ኢብን አባስም እነ አሊም ገሃነም የሚገቡ ይሆናሉ። ቁርአንህን ትጥላለህ በዛ መሰረት። ምክንያቱም እነሱ ውሸታም ከሆኑ ቁርአንም የመጣው በእነሱ ስለሆነ አትቀበለውም ማለት ነው። ቁርአንንም አይ እቀበላለሁ ካልከኝ ቁርአን መቼ ነው የተጻፈው? በማን ነው የተጻፈው? ላይ ከታርገኝ እኔ ያልኩ ሐዲስ በሰው እጅ ስለተጻፈ ስህተት ሊገባ ይችላል። እኔ ያልኩ ቁርአን በሰው እግር ነው እንዴት ተጻፈው? መጀመሪያ ቁርአን በሰው እግር ነው ሙሉ አንድም ስህተት የለው። ቁርአን በሰው እግር ነው የተጻፈው? አላህ ነው ራሱ እጠብቃለሁ ብሎ ቁርአንን በእግሩ ነው ወይ የተጻፈው? አላህ ለቁርአን ቃል ገባው ጠበቀው። እኛ ከደረሰ ቤኪ ይሰማል። ሙስሊም አንዴ። ስለዚህ ሐዲሱ ስህተት ነው። ሐዲሱን አትቀበልም። እናመሰግናለን። አሁን ግን ደስ የሚለው ሙሉ በሙሉ ስህተት አላልኩም። ስለዚህ ቤኪ ቆይ አህባሽ
የራስን አቋም ታስቀምጣለህ። እሱ የእሱን አቋም ያስቀምጠ ትክክል ነው። አልቀበልም አለ መፍቱ ነው። ከቁርአን ጋር ይጋጫል ካለ መፍቱ ነው። ሀባሽ የራስን አቋም ታስቀምጣለህ። በኋላ እሱ መፍቱ ነው። በቃ ስህተት ነው ብሏል። ይሄ እውነት ነው። እኛም እንዲህ ነው የምንፈልገው። ባይዞ የረዱ የሚሉ ጥቅሶችን አንቀበልም በሉ ጎበዞች። ባይዞ የሆነ ኡስታዝ ተናግሮታል። አሁን ባለፈው ሀባሽ ቆይ ሀባሽ የራስን አቋም ታስቀምጣለህ። አንተ ትቀበላለህ፣ እሱ አልቀበልም አለ። መፍቷል። አንተ ምን ትሰራለህ እዚህ? ኢዴት ሉክ ሀባሽ ይቀበላል። ስለዚህ ጨነቀው፣ በቃ ቁነጠነጠው ማለት ነው። ባለፈው አንዱ ብሏል አዲስ አበባ ላይ ኡስታዝ፣ እነኚህ ሳውዲ አረቢያ እና እንትን ያሉ የተማሩ እንደዚህ ግድያ ከእስልምና ወጣ ይገደል እንደዚህ ጂሃድ የሚሉት ክፍሎች ለፈተና እንኳን እንዳይቀርቡ እያደረጉ እያጠፏቸው ነው። እስልምናችን መከራ ውስጥ ገብቷል፣ ችግር ውስጥ ገብቷል፣ በጣም አስጊ ነገር ውስጥ እየገባን ነው ብሏል። ኬቤኪ እኔ አፕሪሼት አደርጋለሁ። አትቀበል እንደዚህ ኖ ይሄን አዲስ አበባ አትቀበለውም። ጎበዝ በቃ አፕሪሼት አደርጋለሁ ወንድሜ። ይሄ አዲስ አበባ አልቀበልም። ጎበዝ ወይ ስማ፣ ይሄ አዲስ መፍትሄው አለ፣ ግን አንተ እንደምትለው አልቀበልም። ረዱ አይልም አላህ ቁርአን ውስጥ የፈለገ ሰው ይመን የፈለገ ሰው ይክፈል ብሏል እኮ። አንብበው። ይሄን አዲስ ትቀበላለህ አትቀበልም? የመጨረሻ ጥያቄ። እኔ እኮ ስማ ረዱ የሚል አልቀበልም፣ የትም ቢሆን አልቀበልም። ግን የሚፈታ አዲስ በቃ ረዱ ሚል አይቀበልም። አንዱ ሰውዬ እምነቱን ቀየረ። ከዛ ወዲያ ምን አደረጉት? አመጣውና ና ተመለስ ወደ እስልምና አለው። አልመለስም ሲል አረደው። ይሄ ሱና ነው። ክርስቲያን እስቲ እንደውም ቻፕተሩን የመጽሐፉን ቻፕተር አሳየን እስቲ ከፍ በልና ርዕሱ ምንድን የሚለው? ያ ሩሊንግ ኦን ሁ አፖስታሳይዝድ ከእስልምና የወጣ ወይም ደግሞ አፖስቴት የሆኑ ለሆኑ ሰዎች ፍርዳቸው እንደሚደረጉ አይደል? ያ ይሄ እኮ የታመነ ነው። ባይዘ ምንም ክርክር የሌለበት ነገር ቢኖር ምን እንደሆነ ታውቃለች? በእስልምና ውስጥ ምንም ክርክር የሌለበት ቢኖር ከእስልምና ለቆ የወጣ በሸሪአ የሚተዳደር ከሆነ በኢጅማው መሰረት ክርክር የሌለበት እኔ እስከማውቀው ድረስ በመጽሐፍቶቻቸው ላይ 3 ቀን ነው የሚሰጠው። ማአት አዲስ ሰጣችኋለሁ፣ አንድ አይደለም ማአት አዲስ 3 ቀን ነው የሚሰጠው። ጥያቄ ካለው ጥያቄው እንዲመለስለት፣ ተውበት እንዲያደርግ፣ ገንዘብ ችግር ከሆነ ገንዘብ እንዲሰጠው። እነኝን አልፈልግም ብሎ ግን እኔ እስልምና አልፈልግም ብሎ የሚወጣ ከሆነ ቀጥታ ይገደላል። ሳውዲ አረቢያ ላይ ለምሳሌ ሃይማኖት መቀየር አይቻልም። 40 ድረስ ግድያ አለ። ቼክ ማድረግ ሰው መጠየቅ ትችላላችሁ። ማነው ውሸታም የሚለውን ማጣራት ከፈለጋችሁ ሳውዲ አረቢያ የሚኖሩትን መረጃ ጠይቋቸው። የሳውዲን ሰዎች ጠይቋቸው። ሳውዲ ትኖራላችሁ እህት ወንድሞቼ ሙስሊሞችም። ማን ነው እየዋሻችኋለሁ? እኛ ነን ወይንስ ኡስታዞቻችሁና እዚህ የሚገቡት ነው? ባይዞ መሬት ያሉ ኡስታዞችም እየዋሹ አይደለም። ይህንን ዲናይ ሲያደርጉ አብዛኞቹ አላየውም። ከትልልቅ ኡስታዞች ጀምሮ ይሄንን ዲናይ አያደርጉም። በሸሪያው መሰረት አንድ ሰው ከእስልምና ከወጣ ይገደላል። ይህን መሬት ያሉ ትልልቅ ኡስታዞች ይስማሙበታል። ቲክቶክ ላይ ያሉትም ወደ 3 ልጆች እንደሚስማሙ አውቃለሁኝ። 3 ቀን ነው የሚሰጠው፣ ይገደላል ያሉ አሉ። ወደ 3 ልጆች ማውቃቸው ንጽጽር የሚሰሩ ይሄንን ድና የሚያደርጉ 2 ኡስታዞች አሉ። ቲክቶክ ላይ 2 አሉ። እዚህ እነሱ ናቸው ይሄንን ድራማ የተጫወቱትና ከዛ በኋላ እንትን እያሉት ያሉ 2 አሉ። 2 ቀጣፊ ወጣላቸው ማለት ነው። ከዛ ውጭ ከትልልቅ ኡስታዞች እስከ ውጭ ያሉ ታዋቂ ያሉ የሚባሉ ኡስታዞችን መረጃቸውን እናመጣላችሁ እንችላለን። የእነሱ ስለማያስፈልግ ግን የሰው ንግግር ነው ማለት መፍታችሁ ስለሆነ ሸሪአችሁን ማምጣት እንችላለን። አይ ሸሪአውን ስለዚህም ካላችሁ ቀጥታ ከ50 እስከ 100 የሚደርስ ሀዲስ ማምጣት እንችላለን በዚህ ጉዳይ ላይ እና ከዛ ደግሞ ተግባራዊ የሆኑ ማስረጃዎችን ማምጣት እንችላለን ማለት ነው።
ተግባራዊ ሆኑ ማስረጃዎችን ማምጣት እንችላለን። ስለዚህ አስተምሮታችሁን እንደዚህ የምታፍሩበትና እንቀበለውም ካላችሁን እጃችሁን ስመን እንቀበላችኋለን። ቴንኪው። አትሊስት እየሸወድን ነው ብትሉም እንኳን ነገ ልሞቱ ትችላላችሁ። እስከዛ ድረስ ግን ይሄ ከአይምሯችሁ እንዲጠፋ እናደርገዋለን ማለት ነው። እንድትሸማቀቁበት ወይንም ደግሞ እንድታፍሩበት አደረግናችሁ ማለት ነው። አንቀበልም ይሄን አስተምሮ፣ የራሳችሁን እምነት እንድክዱ አደረግናችሁ ማለት ነው። ነቢያችሁ ደግሞ ምን ብሏል? እኔ ያዘዝኩትን በፍጹም እስካልታዘዘ ድረስ እስልምና ከምንም በላይ ከምንም በላይ ሱራ አልአዛብ ላይ ከቢኪ መፍት ነው 33-36 ላይ አላህንና ነቢዩ በቃ 33-36 ላይ አላህንና ነቢዩን በፍጹም እስካልታዘዝክ ድረስ ወይም እስካላስፈረድክ ድረስ ሁለቱ ላይ እንትን አትሆንም፣ ተቀባይነት የለም በእስልምና ውስጥ። 59-7ም ማንኛውንም ነገር ሙሐመድ የሰጠህን ልትይዝ፣ ማንኛውንም ነገር ከከለከለ ልትከለከል። 4-65 አካባቢ በተመሳሳይ ሙስሊም እንኳን አትባልም ነብይ የሰጠህን በሙሉ እንትን ማትቀበል ከሆነ ማለት ነው። ሙስሊምም አትባልም። ባይዞ ሸሪያው ላይ ያሳያቸዋል። ቢ ክርስቲያን ጠፍር መቁረጥ እንኳን በ40 ቀን ነው ጠፍር መቆረጥ ያለባቸው ማክሲመም። ጠፍር 5 ፊትራ የሚባሉ አሉ፣ 5 የፊትራ እንትኖች። ጠፍር መቁረጥ እንኳን ለምሳሌ ሱና ነው። እነኝም በ40 ቀናት ውስጥ መቆረጥ አለበት። ሱና ነው፣ ግን እኔ አልቆረጥም አልፈልግም። ሱና ቢሆንም ራሱ እኔ ይህንን አልመራበትም ቢል ከእስልምና ቀጥታ ይወጣል ብሎ ነው ያስቀመጠው። እንትኖቻችሁ አይደለም ትልቁን እንደዚህ ትእዛዝ ተውና ፖስቴት የሆነን ተውና ጠፍር መቆረጥ እንኳን ኤኒዌይስ እንኳን አታውቁት ከሆነ እሱንም እናመጣላችኋለን። ኤኒዌይ ቲዝ አቤት አቤት፣ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። መልካም ሙስሊም ነህ? አይደለም ክርስቲያን ነኝ፣ ግን አንድ መረጃ ልነግራችሁ ነበር የገባሁት። የምነግራችሁ መረጃ የሳውዲ ይሰማና የሳውዲ አረቢያ ባንዲራውን አውጡና አሳዩዋቸው። ባንዲራው ከታች ላይ ምን አለ? የሰይፍ ምልክት ነው። እና የሰይፍ ምልክት ማረጃ ነው፣ መኮትኮቻ ነው ወይስ ውበት ማማሰያ ነው? በግልጽ የሚታየው ባንዲራው ላይ ዓለም አቀፍ ደረጃ ላይ የሚታወቀው የሰላም ምልክት እርግብ ነች። እዛ ላይ ሰይፍ ነው ያለው። እስቲ አውጣውና ባንዲራውን አሳያቸው። ማረጃ አይደል እንዴ? እና እቺን ጥቆም ላደርጋችሁ ብዬ ነው። በጣም አሪፍ ስራ እየሰራችሁ ነው። እናመሰግናለን። እሺ ቴንኪው። ሴፉላ ብሏል ያለ ሴፍ። ኤኒዌይስ የእንትና የአይሳይስን ባንዲራቸውን ቼክ ማድረግ ትችላላችሁ። የአይሳይስ ቀጥታ ባንዲራው ምንድነው? እሱ ሙሐመድ በፊት ጦርነት ሲሄድ እዞት የሚሄደው ነው። መደቡ ምኑም ቀጥታ ሙሐመድ ወደ ጦርነት ሲሄድ እዞት የሚሄደው እንትን ነው እና
እድል አይሰጠውም። ነገር ግን ኖርማል ዝም ብሎ ከወጣ ደግሞ ለ3 ቀን ያህል ተውበት እንዲያደርግ ቤት ይዘጋበትና ዳቦ እየተሰጠ ምን ይደረጋል? ንስሐ ግባ ተመለስ ተብሎ ይጠየቃል። ለ3 ቀን ያህል አልመለስም እስልምና አልፈልግም ካለ ይታረዳል። ይሄን 40 ቀን ሳውዲ አረቢያ ላይ ይታረዳል አይታረድም የሚለውን ሳውዲ አረቢያ የሚኖሩ ልጆችን ጠይቋቸው። ቤተሰቦቻቸውን እዛ የሚሰሩበታቸውን ጠይቀው ይነግሯችኋል ማለት ነው። ያስረዷችኋል። አይደለም እንዴ አብዲል አለ። ያ ሼሪያውን ላሳያቸው እና እንቀጥላለን። ኦኬ፣ ወይም ደግሞ አብዲ ይቀጥልና እናሳያለን። እንትኑ አብዲ አለ። አብዲ ሰላም ነው? አብዲ ማይክን ከፍተሃል? አብዲል ኦኬ፣ ሸሪያውን ክፈቶች ስዛ። ኦኬ፣ አብዲል እየተማረ ነው። ያ ይህ እንግዲህ መጽሐፍ ሪሊያንስ ኦፍ ትራቨለር ወይም ደግሞ ሼሪያ ማለት ነው። ሙስሊሞች ከዚህ ሼሪያ የወጣውን ህግ ነው ሼሪያ ብለው የሚተገብሩት እና እዛ ላይ ስለ ሙርተዶች ወይም ደግሞ ከእስልምና ስለወጡ ስለሚወጡ አካላት ፍርዳቸውን በአጭሩ ያስቀመጠበት፣ ያው ብዙ ማብራሪያዎችን ሰጥተውበታል። በእርግጥ ፖይንት አድርገው ያስቀመጧቸውን የተወሰኑትን ላንብብላችሁ ማለት ነው። ምን ይላል? አፖስቴሲ ፍሮም ኢስላም ኦር ሪዳ፣ ከእስልምና መውጣት ይላል። ሊቪንግ ኢስላሚት ዘ አግሊስት ፎርም ኦፍ አንቢሊፍ ኦር ኩፋር ኤንድ ዘ ወረስት፣ ከእስልምና መውጣት እጅግ በጣም ቆሻሻና መጥፎ የሆነ ነገር ነው ይላል። ኢት ሜይ ካም አባውት ስሩ ሳርካዝም አስ ዌን ሰምዋን ኢዝ ቶልድ፣ ግን አንዳንዶች እንኳን በቀልድ ምክንያት ቀልድ እያደረጉ የሚናገሩት ነገር ከእስልምና ሊያስወጣቸው ይችላል ይልና ለምሳሌ ብሎ ይናገራል። ትሪም ዩር ኔል ኢት ኢዝ ሱና፣ አንድ ሰው ጥፍራችሁን ተቆረጡ ሱና ነው ብሎ ቢነግራችሁ ወይም ደግሞ ቢያዛችሁ፣ ኤንድ ሂ ሪፕሌይስ አይ ውድ ናት ዱ ኢት ኢቭን ኢት ዌር፣ ሱና ቢሆን እንኳን ጥፍሬን አልቆርጥም ብሎ ቢናገር፣ አስ ኦፖዝድ ቱ ሁም ቱ ዌን ሰም ሰርከምስታንስ ኤግዚስት ዊች ኤግዞሬት ሂም ሃቪንግ ኮሚትድ አፖስቴሲ፣ በዚህ ምክንያት ወይም ደግሞ እንደዛ ብሎ በመናገሩ ምክንያት ከእስልምና ይወጣል ወይም ደግሞ ከሃዲ ይባላል ተብሎ ይናገራል። ስለዚህ when a person who has reached puberty and it is seen voluntarily apostatize from Islam, he deserved to be killed. አንድ ሰው ለአቅመ አዳም ለአቅመ ሔዋን ወይም ደግሞ ማገናዘብ የሚችልበት እድሜ ላይ ከደረሰ እና በራሱ ፈቃድ እስልምናን ከለቀቀ ሊገደል ይገባዋል። እንዴት ነው የሚገደለውን የሚለውን ወደ ሀዲስ መተን እናሳያቸዋለን ማለት ነው። ሶ ሊገደል ይገባዋል ይላል። ከእስልምና የሚያስወጡ እና የሚያስገድሉ ነገሮች ምንድን ናቸው የሚለውን ነገር ደግሞ የተወሰነ ልንገራችሁ። አንደኛ ቱ ፕሮስትሬት ቱ አን አይድል፣ ለጣዖት መስገድ ከእስልምና ወጥቶ ወይዘር ሳርካስቲካሊ በመቀለድም ሊሆን ይችላል፣ ኦር አውቶር ሚር ኬርለስነስ ከቸልተኝነትና ወይም ደግሞ በቸልተኝነት ምክንያት ወይም ደግሞ እየቀለዱ ለጣዖት መስገድ እና ከእስልምና መውጣት ስለሆነ ያስገድላል ብሎ ይናገራል። ቱ ኢንቴንድድ ቱ ኮሚት አንቢሊፍ ኢቭን ኢፍ ኢን ፊውቸር፣ አንድ ሰው ገና ወደፊት ከእስልምና ይወጣል ተብሎ ከታሰበ ከተደረሰበት እሱም ከእስልምና መውጣት ነውና ይገደላል። ቱ ሪቫይል አላህ ኤንድ ሂዝ ሜሴንጀር፣ አላህና መልእክተኛውን መሳደብ ከእስልምና ያስወጣልና ይገደላል። ቱ ዲናይ ዘ ኤግዚስታንስ ኦፍ አላህ ሂዝ ቢጊኒንግለስ ኤንድ ኢተርኒቲ ሂዝ ኢንድለስ ኢተርኒቲ ኦር ኢትስ ዲናይ ኤኒ አትሪቢዩት ዊች ሃዝ ኮንሰንሰስ ኦፍ ደ ሙስሊም አስክራይብ ቱ ሂም፣ የአንድ ሰው አላህ የለም ብሎ ቢናገር ወይም ደግሞ የአላህን ህሉና ቢክድ መጀመሪያ የሌለው መሆኑን መጨረሻ የሌለው መሆኑን እና አላህ የለም ብሎ የሚክድ ከሆነ
እሱ ከእስልምና ይወጣል። ለምሳሌ ኤቲስቶች ማለት ነው። ኤቲስቶች አንድ ሰው ከእስልምና ምን ብሎ ቢወጣ አላህ የለም ብሎ ቢወጣ ኤቲስት ይሆናል። ስለዚህ በዚህ ምክንያት ይገደላል። ኤቲስቶች በእስልምና ይገደላሉ። ከእስልምና ወጥቶ ኤቲስት መሆን አይቻልም። ኤቲስት የሚሆኑ ከሆነ ይገደላሉ ማለት ነው። እነዚህን የመሳሰሉ ከቁርአን አንቀጽ አንዷን አንቀጽ እንኳን ቢክድ ወይም ደግሞ ቢጨምር እያለ በጣም ብዙ እንትኖችን አስቀምጧል ማለት ነው። እነዚህ ሁሉ አንድ ሙስሊም የሚያደርግ ከሆነ ከእስልምና ወጣ ተብሎ ይታረዳል ማለት ነው። እዚህ ላይ መሞገት የሚችላለ አብደላ አብዲ አለ አብዲ አብዲ ካለ መቀጠል ትችላለህ። ስለዚህ እስልምና ምንድን ነው? አንድ ሰው የፈለገውን እንኳን ሃይማኖት ማንኛውም ሙስሊም አሁን የተናገረውን ሀሳብ አይ ልክ አይደለም ወይም ደግሞ እናንተ የተረዳችሁበት መንገድ ልክ አይደለም ሳስታችኋል ብሎ መናገር የሚችል ሙስሊም ካለ መግባት ይችላል። ይሄ የእስልምና አስተምሮ አይደለም፣ ነቢዩ እንደዛ እንዲደረግ አላዘዙም የሚል የትኛው ሙስሊም መግባት ይችላል። አሁን እኛ ጥያቄው እንደዚህ የሚያደርጉ ሙስሊሞች እንዴት ነው፣ በምን መልኩ ነው የሚገደሉት ነው። በምን መልኩ እንደሚገደሉ ደግሞ ሀዲሳት ላይ የተቀመጡ ማስረጃዎች አሉ። ምንድን ነው የሚደረጉት? አንገታቸው ነው የሚታረደው። አንገታቸው ይቀላል፣ ይታረዳሉ። ይህን መቃወም የሚችል ሙስሊም አለ? ከእስልምና የወጣ አንገቱ አይቆረጥም ወይም ደግሞ አይታረድም ብሎ መከራከር የሚችል ሙስሊም ወይም ደግሞ አይ ልክ አይደለም ብሎ ማስረጃ ማምጣት የሚችል ሙስሊም ካለ መግባት ይችላል። ቸነቦ አለ? አሁን የገባው እሺ፣ ሰላም እንዴት ናችሁ? ሰላም ነው። ይሰማል? ሙስሊም ነህ? አዎ። እንዴታ። ኦኬ፣ በጣም ጥሩ። ከእስልምና የወጣ ቅጣቱ ምንድን ነው ወንድማችን? እኔ ጥያቄ ያለኝ ማለት ለመመለስ አይደለም የገባሁት። ኦኬ፣ ይህን መልስና ከዛ በኋላ ጥያቄን ታቀርባለህ ወደ መጨረሻ አካባቢ። መጀመሪያ ቶፒኩ ላይ ፎከስ አድርግና ቶፒኩን ነካ አድርገውና አለፍ። የኔ ማለት ከኔ የሚሻሉ ሰዎች አሉ። ያው እኔ ላልመልስ ደግሞ ኦኬ፣ መመለስ የማትፈልግ ከሆነ ሚዩት አድርግና መጨረሻ አካባቢ ትጠይቃለህ። እስልምና የነጻነት ሃይማኖት አይደለም። ሰው የፈለገውን ነገር ማምለክ የሚችልበት ሃይማኖት አይደለም። ወደ እስልምና መግባት ይቻላል፣ ከእስልምና ግን መውጣት አይቻልም። ያስገድላል፣ ያሳርዳል፣ አንገት ያስቀላል። ውሸት ሲል ነበረ እና አንድ ውሸት ንገረን ከተዋሹት ውስጥ ማስረጃ ለቀረብንበት አንድ ውሸት። ጀነቡ አይ ደግሞ ለምንድን ነው እድል መሰጡት? ሁሉም ሰው አስገብታችሁ የዋሸ ነው ምንድን ነው? ቀጥል፣ አስገባን እና ማለት ገብተሃል። ቀጥል ዘነቡ፣ ገብተሃል። አሁን አንተ እውቀት አለኝ ብለህ እየዋሻችሁ ነው ብለሃል አይደል? ስለዚህ የዋሸነውን ነገር አንተ በማስረጃ አሁን እዚህ ጋር አጋልጠን ቶሎ በል። ውሸት ነው የምትለውን ነገር ዋሽታችኋል ልክ አይደለም የምትለውን ነገር አሁን ተናገር ቶሎ። ገብተሃል። አሁን አንተ ለምንድን ነው የማታስገቡት ነው ያልኩህ አይደል? ስለዚህ አንተ ስለገባህ ቀጥል። ከእስልምና የወጣ ይታረዳል አይታረድም? ከእስልምና የወጣ አንድ ሰው ከእስልምና ቢወጣ ይታረዳል ወይስ አይታረድም? አይታረድም። እሺ፣ ማስረጃ ስጠኝ። እኔ እንደሚታረድ ቀጥታ አሳያለሁ። አንተ አይታረድም ከእስልምና የወጣ የሚል ማስረጃ ስጠኝ። እኔን እኮ አሁን ከኔ ጋር ተከራክረህ እኔ ማስረጃ ምናምን እንድትለኝ አይደለም። እኔ ራሴ ጥያቄ ያለኝ ነው እያልኩ። ስለዚህ ከየት ሰምተህ ነው አይታረድም ያልከው? እኔ እስልምና ማለት እስልምና ላይ ምንም ጥርጣሬ ስለሌለኝ እንደዚህ ምናምን ሲጀመር አንተ አሁን አንተ በራስህ የፈጠርከውን እስልምና ነው የምትከተለው እንጂ ሙሐመድ ያዘዘውን አይደለም ማለት ነው። በራስህ በአይምሮ የፈጠረውን የሚከብድህን ነገር ጥለህ ይታረዳል ከእስልምና የወጣ ይታረዳል የሚለው ነገር ደብሮ ጥለኸው ከዛ በኋላ አንተ የራስን እስልምና መስርተህ እየኖርክ ነው ማለት ነው። በዛ እስልምና በአይምሮ በፈጠርከው እስልምና
ጥርጥር የለህም እንጂ ሙሐመድ በፈጠረው እስልምና ትጠራጠራለህ። አሁን ጥያቄ ያለ ጥያቄን ታስተናግዳለህ ወይስ ታርግና ተማር በቃ ትቀጥላለህ፣ ትጠይቃለህ። በነገራችን ላይ በጣም ቆሻሻ ነገር ነው። ሰው የፈለገውን ሃይማኖት መከተል መብት አለው። የፈለገውን ሃይማኖት መርጦ ሌሎችን እስካልጎዳ ድረስ የፈለገውን ሃይማኖት መከተል መብት አለው። የፈለገውን መከተል መብት አለው። ነገር ግን በእስልምና ይሄ ነገር አይቻልም። ከእስልምና የሚወጣ ከሆነ ይታረዳል። ከእስልምና ስለወጣ ብቻ ይታረዳል። የመጀመሪያው ክራይቴሪያ ያ ነው። ከዛ በኋላ ከእስልምና ከወጣ በኋላ ደግሞ ሙስሊሞችን አታክ የሚያደርግ ቃል ከተናገረ ምናምን የሚለው እሱም ደግሞ ሌላኛው የማረጃ መንገድ ነው። ስለዚህ በየትኛውም መንገድ በየትኛውም ሳይድ ከእስልምና ቢወጣም ይታረዳል። ወጥቶም ቢነካ አፍተሮል እንደወጣ ከታረደ ወይም ደግሞ ከተገደለ እንዴት ብሎ ነው ከዛ በኋላ ሙስሊሞችን አታክ የሚያደርገው ወይም ደግሞ ሙስሊሞችን የሚቃወም ነገር ሊናገር የሚችለው? ኦልሬዲ ሞቷላ፣ እንደወጣ ታርዷል። ከእስልምና የወጣ ይታረዳል፣ ተውበትም አያስፈልገውም የሚሉም ደግሞ የሙስሊም ሊቃውንቶች አሉ። ይህንንም ማሳየት እንችላለን። ተውበቱ ተቀባይነት የለውም የሚሉም ሊቃውንቶች አሉ። ይህንንስ መከራከር ትችላላችሁ? እኔ የምለው ግን እዚህ እንዳለ ማለት ገሱ በሙሉ ዝም ብለህ ደንቆሮ ሰው ደርድረህ ምንድን ነው ሰው አዳዲስ ሰው አስገብተህ እኮ በራስህን ነገር ሰዎች መጠየቅ ደንቆሮ ነህ አንተ ማለት ነው። መመለስ ስላልቻልክ ራስን እኮ ነው እየሰደብክ ያለ ወንድማችን። እኔ ደንቆሮ ነኝ አትጠይቁኝ እያልክ ነው። ለምን ገባ ደንቆሮ ኮንክ? ሰው ራሱን ደንቆሮ ይላል። ጭንቅላታችሁ በዚህ ልክ ነው። እኔ ደንቆሮ ነኝ መመለስ አልችልም። ገስቱን የሞላው እንደዛ ነው። አንተ አንዱ ነገስት ላይ ካለው ስለዚህ አንተ ደንቆሮ ኮንክ ምን ታደርጋለህ? እዚህ እመልሳለሁ ብለን የገባው አይደል እንጂ ደንቆሮ ነኝ ብለህ አይደለም። እኛ እኮ ደንቆሮችን አይደለም እየጠራን ያለን። በዚህ ልክ ጭንቅላታቸው አይሰራም። ያሳዝናል በጣም የምር። እኔ ያው አብዲ ካለ መቀጠል ትችላለህ። ይህንን አንድ የሚክድ ኡስታዝ እኔ መሬት ላይ ያሉ ኡስታዞች ሚዩት አድርገህ በቃ ሚዩት አድርግና ተማር። ሚዩት አድርገህ ተማር። አለበለዚያም ወደ ቶፒኩ ሄደ ቶፒኩ ላይ መቀጠል ትችላለህ። ሌላ ወሬ አታወራ፣ አያስፈልግም። እፎይ መቀጠል ትችላለህ። ማይከርት ነበር። አስተምህሮታቸውን እየካዱት ነው። ጥሩ ለውጥ ነው። ባይዜ ችግሩ ዋብያ ምንድነው? እሱ ውሸት፣ ዋብያዎች ውሸት አንደኛ ስለሆኑ እንጂ ይሄ የሚካድ አስተምህሮ አልነበረም። ምክንያቱም በጣም በሚታመን ደረጃ ከቡሃሪ እስከ ሙስሊም፣ ከሙስሊም እስከ አቡዳውድ፣ ከአቡዳውድ እስከ ሱናን ናሳይ፣ ማሊክ፣ ከዛ ደግሞ በሸሪያው ያለ መረጃ ስለሆነ አይደ ነው የትኛውን አዲስ ጥለው የትኛውን እንትን እንደሚሉ አላውቅም። ዘሆል ነው የሚጥሏቸው ሀዲሳቶቹን። እንደዛ ከሆነ ሀዲሳቶቹ ደግሞ እንዳለ ሳሂህ ናቸው ሀዲሳቶቹ። ድናይ ለማድረግ እንኳን አይመልኩም። በእርግጥ ቲክቶክ ላይ ያሉት ናቸው ድናይ ለማድረግ የሚሞክሩት እንጂ መሬት ያሉት ከነ አቡ ሃይደር ጀምሮ ሌሎቹም ሀዲሳቶ እንትን ኡስታዞች ይገደላል በሚለው ይስማማሉ። ግን ይገደላል ኢትዮጵያ እንዳለች ሀገር ውስጥ አይደለም። ሸሪያ በምትተዳደር ሀገር ላይ እስልምና መልቀቅ ወንጀል ነው። ሰው ያስገድላል። ይህን ይስማሙበታል። ግን ሀገሪቷ በምን መተዳደር አለባት? በሸሪያ መተዳደር አለባት። ያንን ተግባራዊ ለማድረግ እና ይህ ምንም የሚያከራክር የሚያጣላ ጥላቻ የሚያስብል አይደለም። እኔ አሁን ኡስታዙን ዛሬ ቅድም ቪዲዮ ሰርችለታለሁ። እኔ እንደዚህ ነው በአደባባይ ኡስታዙ እኔ ያልኩት እንድናይ የሚያደርግ ከሆነ አይታረድም። ሰው ተስልምና ከወጡ አይታረድም። በሸሪያ በሚተዳደር ሀገር ላይ ካለኝ እኔ ንጽጽር አቆማለሁ። ኡስታዙ መጥቶ እንደዛ ሚል ከሆነ ትልቅ ኡስታዝ ስለሆነ እንደዛ ሚል ከሆነ መጥቶ እኔ አቆማለሁ ብዬ ቪዲዮ ሰርቻለሁ። አድርሱለት።
ለእናንተ ትልቅ ስኬት ነው። እኔን ለማስቆም ብዙ ሞክራችኋላ። ትልቅ ኡስታዝ እንደሆነ ስላወቁ ሰው ከእስልምና ከወጣ በሸሪያ ከተዳደርን አይገደልም ብሎ በይፋ ይናገር። እኔ ከዛ መረጃ አንጣና እንደዛ ይናገር። እኔ ንጽጽር አቆማለሁ። አያደርጉትም። ምክንያቱም ምንም ጥርጥር በሌለው ሁኔታ የሚታመን ስለሆነ ማለት ነው። አይሰማም አይደል? አብዲል ማን ነው? ፎይ ያለች አብዲ ነበር። አብዲ ቀጥል። ማይክ ክፍት ነው። ምን ነበር? ቀጥል። አብዲ ችቦ ቸነቦ ነው የሚለው ቸነቦ ወረደን። አብዲ ያለ አብዲ ካለ መቀጠል ይችላል። ትሰማለህ? ቀጥል። በቻላችሁት መጠን ተግብሩ። የከልከልኳችሁ ነገር በሙሉ ተከልከል። አብዲ ኔትወርክ ጥሩ አይደለም እና እኔ ምን አጠፋሁኝ? አብዲል የሰጠኋችሁን ነገር በሙሉ ያዙ፣ የከልከልኳችሁን ነገር በሙሉ ተከልከሉ አሉ። እሺ ችግሩ ምንድን ነው? ችግሩ ምንድን ነው? እሱ ላይ እሺ የያዝኳችሁን ነገር ያዙ፣ የከለከልኳችሁን ተከልከሉ የሚለው ላይ ምንድን ነው ችግሩ? ከሰጡት ውስጥ ላሳየ ሱናን አናሳይ 4059 ላይ ብሎ ካልተቀበለን እንጂ ለምሳሌ ኔትወርክ በጣም አስቸጋሪ ነው። አብዲ ነገር ሱና ነው ካለለ ነው እንጂ የሚቀብረው ሱናውን ካልተቀበለ አይደለም። ኔትወርክ ትንሽ አስቸጋሪ ነው። ለዛ ነው ኔትወርክ ትንሽ አስቸጋሪ ነው። ሱናውን አልቀበልም ቢልስ? እሺ አልቀበልም ሱናውን ቢልስ? አብዲል ይከፍራል አይከፍርም? አብዲል አልተገብርም ካለ ይከፍራል ብሎናል። አልቀበልም ቢልስ ሱናውን ካልተቀበልክ መተግበሩም አይመጣውምና ይህናውን ከእስልምና የወጣውን ግደሉት የሚለው የነቢዩ ሱና ነው። ይህንን ሱና ከና አልቀበልም ይህን አስተምሮ ቢልስ አንድ ሰው ይከፍራል አይከፍርም? ይከፍራል አይከፍርም? ምክንያቱም መሐመድ የሰጣችሁ ማንኛውንም ነገር እስካልያዛችሁ ድረስ እምነት የላችሁም ነው የሚለው። አንዱን አይደለም ማንኛውንም አንዱን ሳታበላልጥ ማለት ነው። ዘሆል እስካልያዝክ ድረስ እምነት የለህም ነው የሚለው። ቅድም ሸሪያው ሲያመጣ ከዛ ጠፍር መቁረጥ ሱና ነው። ይሄ ነገር ሱና መሆኑን በአቅም ጠፍሬን አልቆረጥም ቢል ከእስልምና ይወጣል ብሎ ነው ሸሪያው ያስቀመጠው። እንኳን ይህ ትልቁ ትእዛዝ ተውና ጠፍር መቁረጥ እንኳን ከእስልምና ያስወጣል። ምክንያቱም ሱናውን የነቢዩን ትእዛዝ ጥሰሃልና ብሎ ነው ያስቀመጠው። ይሰማል ይሰማል ስትል ይሰማል። አብዲ ኔትወርክ ጥሩ አይደለም ወይ? አስተካክልና ተመለስ።
አስቸጋሪ ነው ትንሽ ምታይሽም ክርስቲያን በጣም ሌት ነው። አይ ሱናውን ለምሳሌ ነቢዩ ስላስም ሱና ነው ካሉ ያን ሱና አንተ ሱና አይደለም ብለህ ከተቃወምክ ነው ጎበዝ። እኔም እኮ እያልኩ ያለሁት እሱን እኮ ነው። አልቀበልም ይሄ ሱና አይደለም ስህተት ነው ብትል፣ ነቢዩ አዘዘውና ይሄ ትእዛዝ ስህተት ነው ብትል ሙስሊም መሆን ትችላለህ? አብዲል መቃወም ብቻ አይደለም አልቀበልም ይሄንን ብትል፣ ይሄ እንደዚህ አይነት መመሪያ ትክክል አይደለም ብትል ሙስሊም መሆን ትችላለህ? ይህ ሁሉ ጉዳይ የመጣባቸው ባይዘ አንድ ቀጣፊ ኡስታዝ ነው። በየቀኑ ሚስቶቹ የሚያሰልመው እሱ ነው። ለመጀመሪያ ጊዜ የቀጠፈው በዚህ ሀዲስ ላይ። ከዛ በኋላ አንደኛው ተከተለው እሱን አይቶ አዋጭ መሰለው እና ማለት ነው 2 ሆኑ። ከዛ አንደኛው ተወግዷል፣ 3 ሆኑ ማለት ነው። ያ የተወገደው ግን ከዚህ በፊት የራሱን ንግግር አጥፎ ነው እንደገና የዚህኛው የቀጣፊውን መመሪያ የወሰደው እንጂ ዘሆል የሚስማሙበት ነው። ዘሆል ሸሪያው የሚስማማበት ነው። ሳውዲ አረቢያ ላይ አንድ ስልክ ደውሉና አጣሩ። ሳውዲዎች እምነት መቀየር ይችላሉ አይችሉም? ዜጋውን የሚለውን እህት ሊኖራችሁ ይችላል፣ ቤተሰብ ሊኖራችሁ ይችላል፣ ዘመድ ጠይቁ። እንዲጠይቁ አድርጓቸው። በሸሪያ ይቻላል እንዴ በሉና ጠይቋቸው። እዚህ ቲክቶክ ያሉት ስለሚቀጥፉ ማለት ነው። ውሸታም ወራዶች ስለሆኑ ማለት ነው። በጣም ውሸታም ስለሆኑ እምነት ነው፣ ቀልድ አይደለም። ይስራ ይህንን አታውቂም እንዴ? ጋጋ አይደል እንዴ? ሞላ ይታረዳሉ አለ እናንተ ጋር ናው ሲኖራ ለምን ቀን የሚታረዱት? ሲኖር አይ ቲንክ አርብ መሰለኝ። አርብ ነው ይሰማል። ወይ ድምፅ ሲኖር ምናምን እሰማለሁ አንዳንዴ ሳልፍ ምናምን ማለት ነው። በነገራችን ላይ አሁን ጠይቁ ባልከው መሰረት የሆነ ቪዲዮ እያየው ነበረ። ልጅቷ በቪዲዮ ወጣች ነች። አካውንቷ የሁላችሁ እንደዚህ ነው እና ጥያቄን ያቀረበችው እሷ ይሄ ነው አካውንቷ 742 ፎሎወር ነ 95 ፎሎዊንግ አላት። ግን በቪዲዮ ወጣለች ልጅቷ ነው። ጥሪ ያቀረበችው በዚህ በወቅታዊ ጉዳይ ላይ ነው። ምንድን ነው እህታችን ጥሪ ያቀረበችው? አባቷ ሙስሊም ነው። አይ ቲንክ እሷ ወደ ክርስትና ነች። ረድ ሲናገሩ የነበረውን ነገር አባቴ ተመልክቶት በጣም እንትን ብሏል። ደስ አላለው። የራሳቸው ሀሳብ ነው እንጂ የቁርአን ሀሳብ አይደለም ብሎ ቁርአኑ ገልጦ ማንበብ ጀምሯል ማለት ነው። እንዲሁም ሀዲሱንም ሁለቱንም ገልጦ ማንበብ ጀምሯል። ግን አላገኘሁትም አለኝ። የለም ይሄ የራሱ የሰው ሀሳብ ነው ዝም ብሎ ነው ምናምን ብሎ ማለት ነው። ሲያነብ አላገኘሁትም አለ። ስለዚህ አለ ካልሻምጪ እያለ ስለሆነ ካለ ከቁርአንም ሆነ ከሀዲስ ፈልጋችሁ ምዕራፍና ቁጥር እየጻፋችሁ የት እንደሚገኝ ብትነግሩኝ ክርስቲያኖች ደስ ይለኛል። አባቴ ቢሰጠው እና ቢያነብ ከዛ የሚለውንም ብሰማ ተባበሩ የባካችሁ ክርስቲያኖች፣ በፍቅር ጠይቃችኋለሁኝ። አመሰግናለሁ። ሰላም እና ሜንሽን አድርጓት። ይሄ ነው አካውንቷ። እግዚአብሔር ፍቅር ነው የሚለው እዚህ አሁን እየከፈትን ስለሆነ ሀዲሶችን ቪዲዮዎችም ሜንሽን አድርጓት፣ ቁጥሮች አሉበትም ማለት ነው። ይህን ለማለት ነው ቦስ። ኦኬ እሺ፣ ይቻላል። አቡጀራ አለ? አቡጀራ አለው። ሰላም ነው? አለን። ባንደና መጣ ብለናል። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ። ከእስልምና የወጣ ይታረዳል ወይስ አይታረድም? በምን ምክንያት የወጣ? እስልምና በቃኝ አልፈልግም ከዚህ በኋላ ሙስሊም አይደለሁም ብሎ ቢወጣ ወይም ደግሞ ቢክድ ይታረዳል ወይስ አይታረድም? ከክርስትና የወጣ ይገደላል አይገደልም? ቀጥል። አይገደልም። እኛ ጋር እንደዛ የሚል ነገር የለም። ያንተን አስረዳና ከዛ በኋላ እኛ ላይ ትጠይቃለህ።
አይ እኔ እንኳን ለመስማት ነው የመጣሁት፣ ለማዳመጥ ነው። ግን ከእስልምና ላይ እንደዛ የሚላለን ኦኬ እንዳለ አታውቅም ነበር? ኦኬ እስልምና የነፃነት ሃይማኖት ነው ብለህ ታምናለህ? ማለት ሰዎች ለምሳሌ አንድ ሙስሊም ሆኖ የፈለገውን ሃይማኖት ከእስልምና ወጥቶ መከተል ይችላል ምናምን ብለህ ታምናለህ አንተ? ወይም ደግሞ ነፃነት ይሰጣል ብለህ ታምናለህ? ምንድን ነው ነፃነት? ትርጉሙ ነፃነት ምንድን ነው? ነፃነት ማለት ለምሳሌ አሁን አንተ ሙስሊም ነህ። አይ እኔ ከዚህ በኋላ ሙስሊም መሆን አልፈልግም። አይ የነፃነትን ትርጉም ንገረኝ መጀመሪያ። ነፃነት ማለት ምን ማለት ነው? የነገርኩህ እኮ ነው፣ አዳምጠኛ መጀመሪያ። ነፃነት ማለት አንተ የፈለግከውን ነገር መርጠህ ማምለክ ማለት ነው። አይደለም። ነፃነት ማለት እሺ፣ አንዴ ላቋርጥ፣ ይቅርታ። ነፃነት ማለት ምንድን ነው ትርጉሙ? ቀጥታ ትርጉሙን ብቻ እየነገርኩህ እኮ ነው። አሁን ስለ ሃይማኖት ስለሆነ ሌላ ቦታ ሳትሄድ ነፃነት ምንድን ነው? እዚች ምድር ላይ የመጣኸው ለነፃነት ነው? ልማር ነው አልከኝ። ያው ሰው ነፃ ፈቃድ አለ፣ የፈለገውን ነገር መርጦ ማምለክ መብቱ ነው። አንደኛው ይሄ በሃይማኖት በኩል ስንመጣ ሰዎች ሰብአዊ መብታቸው ነው፣ የፈለጉትን ነገር ማምለክ ይችላሉ። የሰውን ሃይማኖት መንካት የለባቸውም። የሰውን ሃይማኖት መንካት የለባቸውም። ነገር ግን እነሱ የተመቻቸውን ሃይማኖት ተከትለው ማምለክ ይችላሉ። በሃይማኖት ደረጃ ስለ ሃይማኖት ነፃነት ስለሆነ እያወራን ያለ ነው ማለት ነው። ስለ ሃይማኖት ነፃነት እየሆነ ያለ ሌላውን ስለ ሌላ ነፃነት አይደለም። እሱ ፓርላማ ላይ ምናምን አይደለም ያለ ነው። ሜቢ አንተ ስለ ሌላ ነፃነት እያወራህ ከሆነ ማለት ነው። ነገር ግን ስለ ሃይማኖት ነፃነት ስለሆነ እያወራን ያለ ነው። ሰዎች ሃይማኖት የፈለጉትን እምነት መከተል ይችላሉ። በእስልምና መውጣት ይችላሉ። እስልምና አንድ ሰው ወደ እስልምና ከገባ በኋላ መውጣት ይችላል? መብት አለው? ቀጥል አቡጀራ። ነፃነት ምንድን ነው? ምን ማለት ነው? ትርጉሙ ዋልክና ጸጣልክ። ቀጥል። ነፃነት እንዴት? ወይ የአቡ ሀይደርን ቪዲዮ ትከፍተዋለህ? ቃል አዘጋጀው። እስከዛ አቡ ጀራ ዲፋይን ያድርገውና እንደፈለገው ሜይ ቢ የእሱን አረዳድ እንስማው እስኪ። ያ ቀጥል አቡጀራ ካለ ቀጥል። ማይክን ከፍተህ መቀጠል ትችላለህ። ወጣ አይ ቲንክ ወይ የሚመች ቦታ ላይ አይደለም ኦር ሰምቲንግ። መጀመሪያ አላቅም ብሎ ነበር የገባው። ከዛ አብራራ ሲባል እንግዲህ ወጣ። ኦኬ እሺ፣ መደድ አለ። ሰላም ነው። ድምፅህን ከፍ አድርገው ትንሽ። አይሰማም። ያ ትንሽ ዝቅ ያለ ነው። ሙስሊም ነህ ወንድማችን? ሙስሊም ነኝ። ኦኬ ድምፅህን ትንሽ ከፍ አድርገው። ይሰማችኋል ጋይስ? ይሰማል? እፎይ ይሰማችኋል? ከቻልክ ድምፅህን ከፍ አድርገው። አዎ ይሰማል። ኦኬ እሺ፣ እሺ መደድ ከእስልምና የወጣ ሰው ይታረዳል ወይስ አይታረድም? ይሰማል እኮ። ጥያቄውን ሰምተዋል አይደል? አይሰማም እያሉ ነው ኮሜንት ላይ እና በጣም ድምፅህ ዝቅ ያለ ነው። አይ ቲንክ ወይ ማውራት የማይመች ቦታ ላይ ኮንክ ትንሽ ከፍ ብታደርገው አሪፍ ነው። የኔ ይሰማል? መደድ ይሰማል። መልካም። ከእስልምና ስለወጡ ሰዎች እያወራን ነበረ እና አንድ ሀገር ሙስሊሙ ቁጥር ቢበልጥና በሸሪያ መተዳደር ቢጀምር ከዛ በሸሪያ የሚተዳደር ሀገር ላይ ሙስሊሞች ከእስልምና መውጣት ይችላሉ? ይቅርታ ማለት እኔ ልመልስ ማለት ብዙም እንትን የለኝም፣ ግን ጥያቄ አለ።
ባይዘው የፈሩት እኮ በቃ ስለሚያሸማቀቅ ነው አይደል እንጂ ግልጽ እኮ ትምህርት ነው። በጣም ግልጽ የሆነ ዶክትሪን ነው። በነገራችን ላይ እስልምና ውስጥ ካሉ በጣም ምርጥ እንደ ሙስሊሞች ኡስታዞች በኩራት የሚናገሩት ይህን ነው። ዘመዶችን ታርግልኝ ሰዳ ምንድን ነው ተዋቸው፣ ኮሜንቱን ተዋቸውና ኮሜንተሮቹ ኮሜንት ላይ ስርዓት ያዙ። መጥፎ ነገር አትናገሩ፣ ጥሩ ጥሩ ነገር ኮሜንት አድርጉ። ኮሜንቶቹን ተዋቸውና ሀሳቡ ላይ መቀጠል የምትችል ከሆነ መናገር ትችላለህ። ከእስልምና የወጣ ቅጣቱ ምንድን ነው ማለት ጠይቀኝ